ይህ የምታዩት ጆን ቡልቨልት ይባላል። የአሜሪካ ወታደር ነው። የጠፋችው ሚስቱ አስክሬኗ ጫካ ውስጥ በሚገኝ ባዶ ቤት ውስጥ እንደተገኘ አሁን የሰማው። መርማሪዎቹ ማያውቁት ግን ጆን ዘግናኝ ሚስጥር ደብቋቸው ነበረ። የውትድርና ልምዱን ተጠቅሞ ለዓመታት እንደ አይጥ ተጫወተባቸው። በመጨረሻም ግን መርማሪዎቹ ሲደርሱበት በአዲስ ከተማ ውስጥ ቤት ገዝቶና አዲስ ሚስት አግብቶ ሌላ ህይወት ጀምሯል። እንዴት እንደሚይዙትም ግራ ግብት ብሏቸዋል። ኬት ትባላለች። ከምትሰራበት ቦታ ስራዋን ጨርሳ ስትወጣ በካሜራ ትታያለች። ከእናቷ ጋር ተቀጣጥራ ነበረ። ነገር ግን እናቷ ብትጠብቃትም ልትመጣ አልቻለችም። የት እንደደረሰች የሚያውቅ አልነበረም። ከጠፋች 5 ሰዓታት አለፉ። የቤተሰብ አባላት ደጋግመው ቢደውሉላትም ስልኳ አይነሳም። በመጨረሻም ከምሽቱ 1:45 ላይ እናቷ ለፖሊሶች ታመለክታለች። ፍለጋው ወዲያውኑ ቢጀመርም አንድ ትልቅ ችግር ነበረ። በእነዚህ 5 ሰዓታት ውስጥ ኬት የት እንደሄደች ምን እንዳደረገች ማንም ያውቅ አልነበረም። ሌላ 10 ሰዓታት አለፉ። እኩለ ሌሊት 6:33 ፖሊሶች ጨርሰው ያልጠበቁት ስልክ ተደወለላቸው። ደዋዩ የኬት የቅርብ ጓደኛ ነበረ። በከፍተኛ ድንጋጤ ውስጥ ሆኖ የኬትን አስክሬን ጫካ ውስጥ በሚገኝ አንድ በተተወ ባዶ ቤት ውስጥ እንዳገኘው ነገራቸው። እሱና ጓደኞቹ ኬት መጥፋቷን ስለሚያውቁ እየፈለጓት እንደነበርና ድንገት እዛ እንዳገኛት ይናገራል። ፖሊሶችና የሕክምና ባለሙያዎች በፍጥነት ወደ ጫካው ተላኩ። ደዋዩንም አገኙት። ስሙ ወይን ሮኒ ይባላል። የኬት ጓደኛ ነው። ወይን ፖሊሶቹን እየመራ ወደ ቤቱ ምድር ቤት ወሰዳቸው። እዛ በትልቅ እንጨት የተዘጋ የኮንክሪት ሳጥን ነበረ። ክዳኑንም ሲያነሳ የታየው ነገር ግን እጅግ አሳዛኝ ነበረ። የኬት አስክሬን እዛ ተገኘ። አንገቷ ላይና ሰውነቷ ላይ ከ16 ጊዜ በላይ ተወግታለች። ራሷን ለመከላከል የሞከረችበት ምንም አይነት ምልክት አልነበረም። ሁኔታው ደግሞ ከግድያ የባሰ ሌላ ጥቃት እንደደረሰባት ይጠቁማል። ጾታዊ ጥቃት። እያንዳንዱ ፍንጭ ፖሊሶችን በቀጥታ ወደ አንድ ሰው ነው እየመራቸው ያለው፣ ወይን ሮኒ ጓደኛዋ። ነገር ግን መርማሪዎቹ ያልተረዱት አንድ ትልቅ ሚስጥር አለ። ይህ ሁሉ ሴራ እውነተኛው ገዳይ መርማሪዎቹን ወደ ተሳሳተ ሰው ለመምራት ሆን ብሎ ያዘጋጀው ወጥመድ ነበረ። ፖሊሶቹም ሳያውቁት በገዳዩ ወጥመድ ውስጥ ወደቁ። በምርመራው ወቅት የፎሬንሲክ ባለሙያዎች ተጨማሪ መረጃዎችን አገኙ። ኬት ከተገደለች በኋላ አስክሬኗ ወደ ምድር ቤት ተጎትቶ እንደተወሰደና ስልኳ ደግሞ ማስረጃ ለማጥፋት ሲባል ውሃ ውስጥ ተጥሎ ተገኘ። ፖሊሶች ወይንን በቀጥታ ወደ ፖሊስ ጣቢያ ይዘው ተመጡ። በዚህ ሰዓት መርማሪዎቹ ገዳዩን ያገኙት መስሏቸው ነበር። ጥፋቱንም እንዲያምን ጫና ሊያደርጉበት ተዘጋጅተዋል። ወይን ግን ወደ ጣቢያ የመጣው አስክሬኑን ስላገኘ ምስክርነት ለመስጣት እንጂ እሱ ራሱ ተጠርጣሪ እንደነበረ ጨርሶ አላወቀም። መርማሪዎቹ ጥያቄውን ቀለል አድርገው ጀመሩ። ከኬት ጋር የነበራቸውን ታሪክ ጠየቁት። እሱም ከዓመታት በፊት ለአንድ ወር ያህል ፍቅረኛሞች እንደነበሩና በኋላ ግን ከአባቱ ጋር ወደ ሌላ ቦታ በመሄዱ ግንኙነታቸው ተቋርጦ እንደነበረ ነገራቸው። ነገር ግን ከአንድ ዓመት በኋላ ኬት ጆን የተባለ ወታደር እንዳገባች አወቀ። ከጥቂት ጊዜም በኋላ ጆን እና ወይን ጓደኛሞች ይሆናሉ። ጆን ቤታቸው ትልቅ ስለሆነና አንዱ ክፍሉ ባዶ ስለሆነ ወይን እዛ ተከራይቶ እንዲኖር ይነግረዋል። ከዛም ወይን በ$200 ብቻ ስለነበረ እሺ ብሎ እዛ ተከራይቶ መኖር ይጀምራል። መርማሪዎቹ ይህ ታሪክ እንግዳ ሆነባቸው። አንድ ወጣት ከቀድሞ ፍቅረኛውና ከባሏ ጋር አንድ ቤት ውስጥ እየኖረ ነው። ታሪኩ ግን ይበልጥ እየተወሳሰበ ሄደ። አንድ ምሽት ሶስቱም ሰክረው በነበረበት ወቅት አብረው ከኬት ጋር እንደተኙና ከዚያ ምሽት በኋላ የጆን ባህሪ እንደተቀየረ ነገራቸው። ይህ እውነት ከሆነ ጥርጣሬውን ወደ ባልየው ጆን ሊያዞረው ይችላል። ነገር ግን እሱ ላይ ያላቸው ጥርጣሬ በጣም ጠንካራ ነበረ። ምክንያቱም ኬት በጠፋችበት ቀን ስራ ዘግይቶ ነበር የገባው። እሱም ብቻ አልነበረም፣ በዛ ቤት አቅራቢያ ሲራመድ እንደነበርና መጥፋቷን አውቆ እዛ ልትኖር ትችላለች ብሎ ጠርጥሮ ለፖሊስ እንዳላመለከተና ስራውን ከጨረሰ በኋላ ሄዶ ሬሷን ካገኘ በኋላ ነበር የደወለላቸው። ምርመራው ጠነከረ። መርማሪው እንደዚህ ያለ ነገር አይቻላውቅም፣ ለምን ወዲያውኑ ለፖሊስ አልደወልክም በማለት ወይን ላይ ይጮህበታል። ይህን ያደረጉት ወይን ደንግጦ እውነታውን እንዲያምንላቸውና እሷ እንደገደላት እንዲያምንላቸው ነበረ። ምርመራው እየተጋጋለ ነው። ወይን ግን ታሪኩን አልቀየረም። ሁሌ የሚናገረው ተመሳሳይ ነገር ነበረ። ፖሊሶቹ እሱን ለማሰር ጠንካራ ማስረጃ ስላልነበራቸው ከኬት ጥፍር ስር ከተገኘው የዲኤንኤ ቅሪት ጋር ለማነጻጸር የእሱን ዲኤንኤ ወስደው ለቀቁት። ከጥፍሯ ስር የተገኘው ዲኤንኤ ገዳዩዋ ጋር ስትታገልና ለማምለጥ ስትሞክር የእሱ ዲኤንኤ ጥፍሯ ውስጥ ቀርቶ ነበር ማለት ነው። ስለዚህ ዲኤንኤው ከተመሳሰለ ገዳዩ እሱ መሆኑ ይረጋገጥ ነበረ።
ስለዚህ ዲኤንኤው ትልቅ ማስረጃ ነበረ። ከጥቂት ሰዓታት በኋላ የኬት መኪና ወንጀሉ ከተፈጸመበት ጥቂት ኪሎ ሜትሮችን ርቆ የሚገኝ የመኪና መቆሚያ ውስጥ ተጥሎ ተገኘ። ወይን ስለ ባሏ ቅናታዊ ባህሪ የተናገረው ነገር ፖሊሶቹን ወደ ጆን ሕይወት በጥልቀት እንዲመለከቱ አደረጋቸው። በዚያም ጊዜ ነው አንድ ትልቅ ማስረጃ ያገኙት። ከወራት በፊት ኬት ለባሏ ስልኳን አልሰጥም በማለቷ ብቻ ሽጉጥ መዞባት እንደነበርና ለፖሊስ አመልክታ አጠገቧ እንዳይደርስ ትዕዛዝ እንዳወጣችበት ደረሱበት። በዚህ ሰዓት ነበረ መርማሪዎቹ እውነተኛው ተጠርጣሪ የገዛ ባሏ ሊሆን እንደሚችል ያመኑት። በማግስቱ መርማሪዎቹ ጆንን በሚሰራበት ወታደራዊ እዝ ውስጥ አገኙት። እቅዳቸው የእሱን ታሪክ መስማትና በጫና ውስጥ ጥያቄዎችን እንደሚመለስ ለማየት ነበረ። አብዛኛው ወንጀለኛ በዚህ ሰዓት ሊደነጋገጥና ስህተት ይሰራ ነበረ። ጆን ግን እንደነሱ አልነበረም። ጥያቄዎቹን ፍጹም በተረጋጋ መንገድ መመለስ ጀመረ። ለሚስቱ ሞት ከፍተኛ ሐዘን የተሰማው ሰው ሆኖ ታየ። ለፖሊሶቹም ለመተባበር በጣም ፈቃደኛ ነበረ። አልፎ ተርፎም ራሱ ወጥመድ ውስጥ የከተተውን ወይንን ለመከላከል ሞከረ። ይህ ትልቅ የማታለያ ዘዴ ነበረ። ሌላውን ሰው በመከላከል ራሱን ንጹህና ደግ አድርጎ ለማሳየት ነበረ። ጆን በማስከተል ለመርማሪዎቹ ኬት ብዙ ወንዶችን ታገኝ እንደነበረ ይነግራቸዋል። ይህን ያደረገው ዝም ብሎ አልነበረም። ነገር ግን ፖሊሶቹ ወደፊት ሌሎች ሰዎችን እንዲጠረጥሩ ትኩረታቸውን ወደ ሌላ ቦታ እንዲያደርጉ ነበረ። በቂ ማስረጃ ስላልነበራቸው ጆንን አሁን መያዝ አይችሉም። በመቀጠልም ወደሚያውቃቸው ወደ ቅርብ ሰዎች ሄዱ። ነገር ግን ጆን ቀድሞ አዋርቷቸው ነበረ። መጀመሪያ የእሱ ጓደኛ የሆነችው ክሪስቲያልን ጠየቋት። እሷም ጆን በመደገፍ ሚስቱ በመጥፋቷ ልቡ እንደተሰበረና ሁል ጊዜ ብቻዋን እንዳትሆን እንደሚመክራት ትናገራለች። ግድያው የተፈጸመበትም ወቅት ከሷ ጋርና ከሷ ፍቅረኛ ጋር እንደነበረ ትናገራለች። ይህ የጆን እቅድ ነበረ። በመቀጠል የተጠየቀችው የድሮ ሚስቱ ነበረች። ከሱም ልጅ ነበራት። እሷ ግን ስለ ጆን የጥቃት ባህሪ ስትጠየቅ ጥያቄውን በማድበስበስ እኔ እስካሁን በሕይወት አለሁ በማለት አሳስቃ በማለፍ ምንም ማስረጃ አልሰጠቻቸውም ነበረ። በመጨረሻ የጠየቁት ግን የጆን የአክስቱ ልጅ ነበረች። ከሷ ጋር የነበራቸው ጥያቄ የምርመራውን አቅጣጫ ሙሉ ለሙሉ ነበር የቀየረው። የልጅቷ ስም ቼን ይባላል። እሷ እንደ ሌሎቹ ለጆን ልትደብቅለትና ልታደበሰበስለት ምንም ፍላጎት አልነበራትም። ጆን ላለፉት ሳምንታት ኬቲ ላይ ከፍተኛ ንዴት እንደነበረበትና ለትዳራቸው መፍረስ እንዲሁም እሱ ስራውን ማጣቱ ለእሷ ምክንያት እንደሆነ በተደጋጋሚ ይነግራት እንደነበረ ትናገራለች። ከሁሉ በላይ ደግሞ ጆን በኬቲ ስም $150,000 የህይወት መድን ዋስትና አውጥቶ እንደነበረ አስደንጋጭ መረጃ ነገረቻቸው። ይህ ማለት ለብሩም ብሎ ገሏት ሊሆን ይችላል ማለት ነው። አሁን መርማሪዎቹ የወንጀሉን መነሻ አግኝተዋል። ቅናት ወይም ብር ነበረ። ነገር ግን እንደዛም ሆኖ አሁንም ምንም ማስረጃ አልነበራቸውም እሱን ለማሰር። ዳኛም የጆንን ዲኤንኤ ለመውሰድ ፍቃድ አልሰጣቸውም። ግድያው ከተፈጸመ ከ4 ቀን በኋላ አንድ በጣም አደገኛ ያልተለመደ እቅድ መርማሪዎቹ አወጡ። በራሷ በኬትሊን ቀብር ላይ ለጆን ወጥመድ አዘጋጁ። ከቀብሩ ቀናት በፊት መርማሪዎቹ እቅዳቸውን በሚስጥር አዘጋጁ። በሌላ በኩል የኬትሊን ቤተሰቦች በከፍተኛ ሐዘን ላይ ነበሩ። ኬትሊን ላለፈው ዓመት የእንስሳት ሐኪም ቤት ውስጥ ስራ እንደነበርና በጣም ከሁሉም ሰው ጋር የምትግባባ ሳቂታ ሰው መሆኗ ሐዘኑን የምርር አድርጎት ነበረ። በቀብሩ ዕለት ጠዋት መርማሪዎቹ ከሁሉም ሰው ቀድመው አስክሬን የሚቀመጥበት አዳራሽ ደረሱ። በክፍሉ ውስጥም በየቦታው ድብቅ ካሜራዎችን ገጠሙ። የውሃና የለስላሳ ብርጭቆዎችንም ሰዎች በቀላሉ ሊያገኟቸው በሚችሉ ቦታዎች አስቀመጡ። እቅዳቸው በጣም ቀላል ነበረ። ጆን ከአንዱ ብርጭቆ ላይ ሲጠጣ በካሜራ መቅረጽ፣ ከዛም ያንን ብርጭቆ በመውሰድ ያለምንም የፍርድ ቤት ትዕዛዝ የሱን ዲኤንኤ መሰብሰብ፣ ከዛም የኬቲ ጥፍር ስር ከተገኘው ዲኤንኤ ጋር ማነጻጸር። ነገር ግን ድብቁ ካሜራ የቀረጸው ነገር መርማሪዎቹን ራሱ ያስደነገጠ ነበረ። መጀመሪያ ልክ እንደታቀደው ጆን ከአንዱ ብርጭቆ ጠጥቶ አስቀመጠ። ስለዚህ ዲኤንኤ ተገኘ ማለት ነው። ሁለተኛ ደረጃ ደግሞ ማንም ጨርሶ ያልጠበቀው ነገር ተከሰተ። በቪዲዮ ላይ ጆን ወደ ኬቲ አስክሬን ሳጥን ተጠግቶ የሟች ሚስቱን አስክሬን በስልኩ ፎቶ ሲያነሳና አጸያፊ አስተያየቶችን ሲሰጥ ይታያል። በሶስተኛ ደረጃና ከሁሉም በላይ ደግሞ ጆን ብቻውን አልነበረም። አንዲት ሴት አጠገቡ ቆማ ነበረ። ፎቶ ማንሳቱን እንዲያቆም በቀስታ ትነግረዋለች። ከጥቂት ሰከንዶችም በኋላ ትስቃለች። መርማሪዎቹ የሷንም ብርጭቆ ሰበሰቡ። ማንነቷን ሲያጣሩም ሃናን ቶምሰን ትባላለች። የ17 ዓመት ወጣት ነች። የኬትሊን የድሮ ጓደኛ ስትሆን በቅርብ ጊዜ ደግሞ ከጆን ጋር አብራ መኖር ጀምራ ነበረ። ከሁለቱም ጋር ባላት የቅርብ ግንኙነትና በቀብሩ ቦታ ላይ ባሳየችው እንግዳ ባህሪ ምክንያት መርማሪዎቹ ሃናን ሌላ ተራ ምስክር ሳትሆን መላውን ወንጀል ለመፍታት ቁልፍ ሰው ልትሆን እንደምትችል ተረዱ። አልተሳሳቱም ነበረ። ኬት ከሞተች ከአንድ ሳምንት በኋላ መርማሪዎቹ ሃናንን ወደ ፖሊስ ጣቢያ መጧት። እሷና ኬትሊን በአንድ ወቅት የቅርብ ጓደኛ እንደነበሩና አብረው ይኖሩ እንደነበረ ትናገራለች። እስከ ዕለተ ሞቷ ድረስም ጥሩ
ጥሩ ግንኙነት እንደነበራቸው ተናገረች። ነገር ግን ጥያቄዎቹ ይበልጥ ወደ ወንጀሉ ሲያጠነጥኑ መደናቀጥ ጀመረች። ጥፍሮቿንም ትነካካ ነበረ። መርማሪዎቹ ግን ሃናን ያላወቀችውን አንድ ሚስጥር ያውቁ ነበረ። በግድያው ቀን ምሽት ላይ እሷና ጆን ትልቅ የቆሻሻ ፌስታል ተሸክመው ወደ መኪና ሲጭኑ የጆን ጓደኛ አይቷቸው ለፖሊስ ጠቁሞ ነበረ። መርማሪዎቹ ይህን ሲጠይቋት ትዝ አይለኝም አለች። በዚህ ጊዜ ነው በሌላ ትልቅ ማስረጃ ሊያስደነግጧት የሞከሩት። የቀብሩ ቀን ምን እንደተፈጠረ ጠየቋት። ጆን በጣም አዝኖ እንደነበርና እሷም ስታጽናናው እንደነበረ ነገረቻቸው። ነገር ግን መርማሪዎቹ ክፍል ውስጥ ካሜራና የድምጽ መቅረጫ እንደነበረ ነገሯት። አስክሬኑ አጠገብ ሆነው ያደረጉትን ንግግርና የሳቁትን ሳቅ በካሜራ እንዳዩት በግልጽ ነገሯት። እኛ ይህንን ስራ አንቺ ከመወለድሽ በፊት ነው የጀመርነው፣ ልታታየን አትችይም ብሎ ነገሯት። ይበልጥም ጫና አደረጉባት። ኬት እንዴት ባሰቃቂ ሁኔታ እንደተገደለች ነገሯት። በአንገቷ ላይ ቢላው በአንድ በኩል ገብቶ በሌላ በኩል እስኪወጣ እንዴት በኃይል እንደተወጋችና አስክሬኗ ለቀናት ምድር ቤት ውስጥ እንደተጣለ ገለጹላት። በከፍተኛ ሁኔታ ደነገጠች። ፎቶዎቹንም ማየት እንደማትፈልግና ምርመራውን ማቆም እንደምትፈልግ ተናገረች። Don't want to do what? Don't want to help us find out who killed her? All you gotta do is tell the truth. It would be so easy. ይሁንና ምንም ተጨማሪ መረጃ አልተናገረችም። በመጨረሻም ሙሉ በሙሉ ዝምታ በመምረጥ መናገር አቆመች። ምንም እንኳን የቀብሩ ቪዲዮ ቢኖርም በንግግሯ ውስጥም ውሸት ቢገኝም ሃናን ለማሰር በቂ ማስረጃ አልነበረም። ነገር ግን ጆን ይህንን አያውቅም ነበረ። መርማሪዎች የፈለጉት ይህንን ነበረ። በዚህ ምክንያት ጆን በይበልጥ ተዘጋጅተው ለሁለተኛ ጊዜ ወደ ምርመራ ክፍል አስገቡት። በዚህኛው ምርመራ ላይ ጆን አንድ ትልቅ ስህተት ሰራ። የግድያው ቀን ቻርልስ ስኮት የተባለ የድሮ ጓደኛው እንዳገኘና $500 ዕዳውን ለመቀበል አግኝቶት እንደነበረ ነገራቸው። መርማሪዎቹ ይህንን ስም ሲሰሙት ለመጀመሪያ ጊዜ ነበረ። ነገር ግን ወንጀሉን ለመፍታት ወደፊት ትልቅ ሚና ነበር የሚጫወተው። ቀጥሎ ጆንን አንድ ነገር ነገሩት። ስልክ ጫካ አካባቢ ሲግናል ሰጥቶ ነበረ። እዛ አካባቢ ነበርክ? ጆንም ይህ ስህተት ሊሆን እንደሚችል አደባብሶት አለፈ። ነገር ግን ይህ ብቻ አልነበረም። የሱ ስልክ ብቻ ሳይሆን ቅድም ተናግሮት የነበረው የቻርልስ ስኮትም ስልክ እዛ አካባቢ ሲግናል ሰጥቶ ነበረ። ይህ ማለት ሁለቱም ከግድያው ጋር እጃቸው ሊኖርበት ይችላል ማለት ነው። ይህ እሱን ለማሰር በቂ ማስረጃ ባይሆንም ምርመራውን ለመቀጠል ግን ትልቅ ፍንጭ ነበር የሰጣቸው። ጆንም ጊዜው እያበቃ እንደሆነ ገብቶታል። ኬት ከተገደለች ከ11 ቀናት በኋላ የምርመራ አቅጣጫ በአንድ ጊዜ ተቀየረ። የጆን ጓደኛ ክሪስታል በከፍተኛ ድንጋጤ ውስጥ ሆና ለመርማሪዎች ደወለችላቸው። ሮብ ከሰዓት ላይ ጆን ወደ ቤት ደውሎ ቤት ሰው መኖሩን ጠይቆ ማንም የለም ስትለው ስልኩን እንደዘጋባትና አመሻሽ ላይ ከፍቅረኛዋ ጋር ወደ ቤት ስትመለስ ቤት ውስጥ ተንጠልጥለው የነበሩት የቤት ጌጦች ሙሉ በሙሉ ተገነጣጥለው መሬት ላይ ወድቀው እንዳገኘቻቸውና ጆን ቤቱን ለቆ እንደሄደ ነገረቻቸው። ከነፍሰ ገዳይ ጋር አንድ ቤት ውስጥ እየኖረች እንደነበረ ክሪስታል ገብቷታል። በፍርሃት ተውጣም ለፖሊሶች ብትደውልም የፍርድ ቤት ትዕዛዝ ስላልነበራቸው ፖሊሶቹ በዚያ ምሽት ምንም ማድረግ አይችሉም ነበረ። የዛን ቀን ሌላ ቦታ እንድታደር ይነግሯታል። ጆን ብቻውን አልነበረም የጠፋው። 17 ዓመቷ ሃና ቶምሰን ጭምር አብረው ተሰውራ ነበረ። ጆን ስለ የጠፋው ከግድያ ወንጀሉ ብቻ ሳይሆን ከወታደራዊ ስራውም ስለነበረ ከግዳጅ የኮበለለ ወታደር አደረገው። ለሳምንታት ያለምንም ፍንጭ አለፈ። ሁለቱም የገቡበት ሊታወቅ አልቻለም። በመጨረሻም ጥቅምት 19 ላይ የጆን ቀይ መኪና ከግድያው ስፍራ 2500 ኪሎ ሜትሮችን ርቆ በምትገኝ ላስ ክሩዘር በምትባል ከተማ ውስጥ በካሜራ ታየች። ከሁለት ቀናት በኋላ ደግሞ ያው መኪና ተራራዎች ውስጥ ተጥሎ ተገኘ። መኪናው ውስጥ የጆን ላፕቶፕ፣ አልባሳትና የካምፕ ቁሳቁሶች በየቦታው ተበታትነው ነበረ። የሚያሳየው ጆን እና ሃና እቃዎቻቸውን ጥለው በባዶ እግራቸው ወደ ጫካ ውስጥ እንደፈረጠጡ ነው። ከሁሉም በላይ ደግሞ እነሱን ለመያዝ ትዕዛዝ ለማውጣት 2 ሳምንት ፈጅቶባቸው ነበር። ይህ ማለት ጆን እና ሃና 2 ሳምንት ሙሉ እንደፈለጉ ሲንቀሳቀሱ ነበር ማለት ነው። ነገር ግን ትዕዛዙ እንደወጣ ፖሊሶቹ የሁለቱንም ስልክ መልእክት የመመርመር መብት አገኙ። እዚያ ውስጥ ያገኙት መረጃ ግን የፖሊሶቹን ጥርጣሬ እውነት የሚያደርግ ነበረ። ጆን እና ሃናን መካከል በነበሩት መልእክቶች ላይ ሃናን አሁንም ከኬት ጋር እያወራ እንደሆነ ጠይቀዋለች። ጆንም እሷን ማዋራት እንዳቆመና በቅርቡ ስራውን እንደሚፈጽመው ይነግራታል። ጆንም ስልኩ ላይ እንደዚህ ብሎ ሰርች አድርጎ ነበረ። በሁለት ሰው መሃል የሚሰራ ሬዲዮ መስራት እንዴት ነው የሚቻለው? ቢላዋ እንዴት ነው የሚሳለው? የሚሉ ሰርቾችን ስልኩ ላይ አገኙ። ይህም ወንጀሉን ቀድሞ በጥንቃቄ እንዳቀደው ማሳያ ነበረ። ጆን እና ሃና ከጠፉ ከ3 ሳምንታት በኋላ መርማሪዎቹ ከሳውዝ ካሮላይና እስር ቤት አንድ ጥሪ ደረሳቸው። የደወለው የጆን ጓደኛ ቻርልስ ስኮት ሳይሆን የሱ የእስር ቤት ክፍል ጓደኛ ነበረ። ቻርልስ ከዚህ ወንጀል ጋር በማይገናኝ ታስሮ ነበረ። አሁን የደወለው ከሱ ጋር አብሮ የታሰረው ጓደኛው ነበረ። የቻርልስም ጓደኛ ገዳዩ ብቻ ሊያውቃቸው የሚችሉ ብዙ ሚስጥሮችን መናገር ጀመረ።
ቻርልስ ጆን የሚባል ልጅ አንዲትን ሴት እንዲገድል ረድቼዋለሁ እያለ እስር ቤት ውስጥ ይፎክር እንደነበረ ገለጸ። ኬቲን ጆን ወዳለችበት ቦታ አታሎ ያመጣት ቻርልስ እንደነበረና በመኪናው የኋላ ወንበር ላይ እንደወጋት ተናገረ። ቻርልስ መሳሪያውን እሱ ስላልነካው የሱ ዲኤንኤ እንደማይገኝ በልበ ሙሉነት ይናገር እንደነበረም ተናገረ። በተለመደው አሰራር ፖሊሶች በእስረኛው ንግግር ላይ ሙሉ በሙሉ አይተማመኑም። ምክንያቱም እስረኞች የራሳቸውን የእስር ጊዜ ለመቀነስ ሲሉ ታሪኮችን ሊፈጥሩ ይችሉ ነበረ። ነገር ግን የዚህ እስረኛ ታሪክ ከፎረንሲክ ማስረጃዎች ጋር ፍጹም ገጠመ። የፎረንሲክ ማስረጃዎችም አስክሬኗ በአንድ ነገር ተጠቅልሎ እንደተጎተተ ጠቁሞ ነበረ። የቻርልስ የእስር ቤት ጓደኛ የተናገረው ይሄንን ነበረ። ይህ መረጃ ፖሊሶቹ ቻርልስን ወደ ምርመራ ክፍል እንዲያስገቡት በቂ ማስረጃ ሆነላቸው። ነገር ግን መርማሪዎቹ ቻርልስን ከእስር ቤት አውጥተው መጠየቅ እንጂ ክስ መመስረት የሚያስችል ጠንካራ ማስረጃ እንደሌላቸው ያውቁ ነበረ። ለዚህም ነው የማስፈራራትና የማታለል ስልት የተጠቀሙት። ጆን ቀድሞውኑ ኒው ጀርዚ ውስጥ ታስሯል፣ ለኛም አንተ ላይ የመሰከረብህ ነው ብለው ለቻርልስ ነገሩት። ቻርልስ ግን ሁሉን ነገር ካደ። ኬቲን ጨርሶ እንደማያውቃትና ጓደኛውን ሰው እንዲገድል እንደረዳውና መሳሪያ ስላልነካ ዲኤንኤው እንደማይገኝ ለማያውቀው ሰው ወንጀሉን መናገሩን አጣጣለው። ፖሊሶቹ የእምነት ቃል ባያገኙም በባዶ እጃቸው ግን አልወጡም ነበረ። ምክንያቱም የኬቲ ጥፍር ስር ከተገኘው ዲኤንኤ ጋር ለማነጻጸር የቻርልስንም ዲኤንኤ ናሙና ወሰዱ። እስካሁን የሶስት ሰው ዲኤንኤ ወስደዋል። ያንዳቸውም ውጤት ግን አልመጣም። የዲኤንኤ ውጤቶች በጣም ብዙ ጊዜ ይፈጁ ነበረ። ጆን እና ሃናን ከጠፉ 2 ወር አለፋቸው። ምንም አዲስ ፍንጭ አልተገኘም። በመጨረሻም የሃናን ወላጆች ለፖሊስ ደወሉ። ሃናን ጆን ጥሏት እንደጠፋና አሁን ወደ ቤተሰቦቿ ቤት የተመለሰች እንደሆነ ለፖሊሶች ነገሩ። ፖሊሶች የከተማዋን መግቢያና መውጫ እንዲሁም የቤተሰቦቿ ቤት ጋር በድብቅ መጠበቅ ጀመሩ። በማግስቱ ጠዋትም ሃናን በቤተሰቦቿ ቤት አቅራቢያ ትታያለች። ወዲያውኑ በቁጥጥር ስር ውላ ወደ ምርመራ ክፍል ትወሰዳለች። ሃናን ለሚቀጥሉት 2 ሰዓታት ከባድ የሆኑ ጥያቄዎችን መልስ ከመስጠት ተቆጠበች። ከጆን ጋር በጠፉበት ሰዓት መኪናቸው ተራራ ላይ እንዴት እንደተቀረቀረባቸውና ቀናትን በእግር በመጓዝና በመደበቅ እንዴት እንዳሳለፉ ትነግራቸዋለች። ጆን ጥላው ከሄደች እሷን እንደሚገላት ይዝትባት እንደነበርም ትናገራለች። ነገር ግን መርማሪዎቹ ጫና ሲያበዙባት ኬት በሞተችበት ዕለት የተፈጠረውን ነገር መናገር ጀመረች። ጆን አንድ ላይ መጠጥ እንዲጠጡ ኬቲን በዚያ ቀን እዚያ ቤት ቀጥሯት እንደነበረና ጆንን እዚያ ያደረሰችው እሷ እንደሆነች ትናገራለች። ይህ ትልቅ ማስረጃ ነበረ። ነገር ግን ጆን የት እንዳለ እስካሁን አይታወቅም። የኬት አስክሬን ከተገኘ ከ3 ወራት በኋላ በጉጉት ሲጠበቅ የነበረው የዲኤንኤ ምርመራ ውጤት ደረሰ። የኬቲ ጥፍር ስር የተገኘው ዲኤንኤ ከማንም ጋር ሳይሆን ከአንድ ሰው ጋር ብቻ ይመሳሰል ነበረ፣ ከጆን ጋር። በዚህ መሰረት የመጀመሪያው ተጠርጣሪ ዌይን ሮኒ አስክሬኗን ያገኘው ከወንጀሉ ሙሉ በሙሉ ነፃ መሆኑ ተረጋገጠ። መርማሪዎቹ ሃናና ቻርልስ ከተናገሩት በላይ የሚያውቁት ሚስጥር እንዳለ ቢያምኑም ገዳዩ ግን ጆን መሆኑ ግልጽ ነበረ። ጆን ግን በጥሬ ገንዘብና በሐሰት መታወቂያ ይንቀሳቀስ ስለነበረ እሱን መከታተል እጅግ አስቸጋሪ ሆነ። አሁን መርማሪዎቹ ሊያደርጉት የሚችሉት ብቸኛው ነገር ስህተት እስኪሰራ ድረስ በትዕግስት መጠበቅ ብቻ ነበረ። ይሁን እንጂ ጆን ለረጅም ጊዜ ምንም አይነት ስህተት ሊሰራ አልቻለም። ወንጀሉ ከተፈጸመ 7 ወራት አለፉ። ዋሽንግተን በሚባል ከተማ ላይ ሳይታይ እንዳልቀረ የሚጠቁሙ መረጃዎች ለፖሊሶች ደረሱ። በአንድ የመኪና ማቆሚያ ውስጥም የተገኘ የደህንነት ካሜራ እሱ መሆኑን ቢያረጋግጥም ፖሊሶቹ ቦታው ላይ ደርሰው እርምጃ ከመውሰዳቸው በፊት ጆን በድጋሚ ተሰውሮ ነበረ። እንደ ቀልድ 1 ዓመት አለፈ። ምርመራውም እየቀዘቀዘ ሄደ። በመጨረሻም በሰኔ ወር 2018 ላይ ኬት ከሞተች ከ2 ዓመታት በኋላ ሃናን አዲስ መረጃ ተናገረች። ጆን ከመጥፋቱ በፊት የግል ማስታወሻውንና መሳሪያዎቹን ሰጥቷት እንድትደብቀው እንደጠየቃት ትናገራለች። ይህ በምርመራው ውስጥ ትልቅ ስኬት ነበረ። በማስታወሻ ደብተሩ ላይ የጆንን ውስጣዊ አስተሳሰብ በገዛ ቃላቱ ቁልጭ አድርጎ ጽፎ ነበረ። ሃናን ጋር ለመሆን የነበረውን ከፍተኛ ፍላጎትና እሱን ለማሳካት ሲል ኬትን ለመግደል ፍጹም ፈቃደኛ እንደነበረ በገዛ እጆቹ ጽፎ ነበረ። በዚህ ምርመራ ወቅት ሃናን ከግድያውን በፊት ከጆን ጋር በድብቅ ግንኙነት እንደነበራቸው በመጨረሻ ታምናለች። ይህ በታሪክ ውስጥ ለሚቀጥሉት ዓመታት የተገኘው የመጨረሻ ትልቁ መረጃ ነበር። መርማሪዎቹ ለተከታታይ ዓመታት ትናንሽና መዳረሻ የሌላቸውን ጥቆማዎች በመከታተል ጊዜያቸውን አሳልፉ። ታሪኩም ቀስ በቀስ እየተረሳ ሄደ። ያለምንም አዲስ መረጃ 6 ዓመታት አለፉ።
በመጨረሻም በ2016 ዓ.ም ኬት ከሞተች ከ6 ዓመታት በኋላ ሁሉም ነገር ተቀየረ። የአሜሪካ ደህንነቶችና የአካባቢ ፖሊሶች ጆንን ካሊፎርኒያ የሚባል ከተማ ውስጥ አድነው ያገኙት። ጆን በዚያ ቤን በሚባል የሐሰት ስም እየኖረ ነበረ። አዲስ ህይወትም ሙሉ በሙሉ ገንብቶ ነበረ። በድጋሚም ትዳር መስርቶ የነበረ ሲሆን የቀድሞ ታሪኩን ሙሉ በሙሉ የደመሰሰ ይመስል ነበረ። ከብዙ ዓመታት ፍለጋ በኋላ እሱን በቁጥጥር ስር መዋል ለፖሊሶች ራሱ ትልቅ እፎይታ ነበረ። ያን ሁሉ ዘመን ፖሊሶችን አታሎ የኖረው ሰው በመጨረሻ በቁጥጥር ስር ዋለ። እርግጥ ነው አንዳንድ ጥያቄዎች እስከዛሬ ድረስ ሙሉ በሙሉ መልስ አላገኙም። ኬት ወደዚያ የተተወ ቤት እንዴት ተታላ እንደመጣች በትክክል አይታወቅም። ምክንያቱም ስልኳ በውሃ ውስጥ ተጥሎ ስለነበረ ሙሉ በሙሉ ከጥቅም ውጪ ነበረ። በዚያም ምክንያት የስልኩ መረጃና የቴክስቶቿን ማግኘት አልተቻለም። ቻርልስ ስኮት አታሏት አምጥቷል የሚል ወሬዎች ቢኖሩም እሱን ከወንጀሉ ጋር የሚያገናኝ ምንም አይነት አካላዊ ወይም የፎረንሲክ ማስረጃ ባለመገኘቱ በመጨረሻም ከተጠርጣሪነት ተሰርዞ ምንም አይነት ክስ አልተመሰረተበትም። ከታሰረ በኋላ በተደረገ ሌላ ቃለ መጠይቅ ሃናን አዲስ ጉድ አወጣች። ጆን በሽሽት ላይ በነበረባቸው በእነዚያ ሁሉ ዓመታት ውስጥ ከእሷ ጋር የነበረውን ግንኙነት እንዳላቋረጠና በቴክስት ያወሩ እንደነበረ ተናገረች። እሷን ወደ ቤተሰቦቿ እንድትመለስ ያደረጋት ፖሊሶች ምን አይነት መረጃዎችን እንዳገኙ ቀስ ብላ እንድትነግረው ነበረ። ይህ የሚያሳየው እሷ ጆን ተደብቆ እንዲቆይ ትልቅ ሚና እንደተጫወተች ነው። ግንቦት 20 2018 ላይ ኬት ከተገደለች ከ8 ዓመታት በኋላ ጆን በግድያ ወንጀል ጥፋተኛ ሆኖ ተገኘ። ፍርድ ቤቱም ያለምንም የይቅርታ መብት የዕድሜ ልክ እስራት ፈረደበት። ሃናንም ፍትህን በማጓደልና ወንጀለኛን በመርዳት ጥፋተኛ ሆና በመገኘቷ የ10 ዓመት እስር ተፈረደባት። ፍትህ ዘገየች እንጂ አልቀረችም። የኬቲም ነፍስ በመጨረሻ ረፍት አገኘች።